ሆሴቲዩብን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሶ ሆሴቲዩብ ያድናል እግዚአብሔር ያድናል። አንድ ጊዜ ዛፎች በላያቸው ንጉሥ ሊያነግሡ ሄዱ። ወይራው በእኛ ላይ ንገሥ አሉት። ወይራው ግን እግዚአብሔርንና ሰዎችን በእኔ የሚከብሩበትን ቅባቴን ትቼ በዛፎች ላይ እንድሰፍፍ ሊድን አላቸው። ዛፎችም በለሱን መጥተህ በላያችን ንገሥ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬን ትቼ በዛፎች ላይ እንድሰፍፍ ሊድን አላቸው። ዛፎችም ወይኑን መጥተህ በላያችን ንገሥ አሉት። ወይኑ እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጄን ትቼ በዛፎች ላይ እንድሰፍፍ ሊድን አላቸው። ዛፎቹም ሁሉ እሾህን መጥተህ በላያችን ንገሥ አሉት። እሾሁ ዛፎችን በእውነት እኔ በእናንተ ላይ ታነግሡኝ እንደሆነ ኑ ከጥላዬ በታች ተጠጉ። እንዲህም ባይሆን እሳት ከእሾህ ይውጣ፣ የሊባኖስን ዝግባ ያቃጥል አላቸው። የተወደዳችሁ በዚህ ክፍል ውስጥ እንማማርበት ዘንድ ይበራልን ይገለጥልን ዘንድ የሚነግረን እውነት አለው። መሳፍንት 9 ከ8 ጀምሮ እስከ 15 ያለውን ይህን እውነት እንከፋፈል ዘንድ ወደድን። ሻሎም ሻሎም፣ ይህ ሆሴ ነው። የእናንተ ቲዩብ የወይን ዛፍ፣ የወይራ ዛፍ። ዛፎቹ ምን ሊነግሩን ፈልገዋል? ምን እውነትስ ይዘዋል? ምን እየተናገሩ ነው? እግዚአብሔር በዚህ እውነት ውስጥ ሊነግረን የፈለገው ነገር ምንድን ነው? ይህን እውነት እንከፋፈል ዘንድ እኔ ታናሽ ወንድማችሁ በፊታችሁ ቀርቤያለሁ። መልካም ጊዜ። በዛሬ ከባለፈው የቀጠለውን የዛፎችን ንግስና ሕይወት በዚህ በመሳፍንት 9 ከ8 እስከ 15 ያለውን ሐሳብ እንቀጥላለን። ዛሬ የምናየው የበለስን ዛፍ ይሆናል። ዛፎችም በለስን መጥተህ በላያችን ንገሥ አሉት። በለስ ግን ጣፋጭነቴንና መልካሙን ፍሬን ትቼ በዛፎች ላይ እንድሰፍፍ ሊድን አላቸው። የተወደዳችሁ ስለ በለስ በመጽሐፍ ቅዱሳችን በብዙ ስፍራ ላይ ምሳሌነቱ ተቀምጧል። በለስ በብዙ መንገድ ምሳሌነቱ በመጽሐፍ ቅዱሳችን ሲገለጥ አለ።
ዛሬ በዚህ ስፍራ ላይ በተቀመጠው ልክ እናየዋለን። በለስ ሁለት ማንነቱን ገልጧል። እነዚህ ሁለት ማንነቱ ጣፋጭነቱና ፍሬያማነቱን ነው። ፍሬም ማፍራት በሚገባው ጊዜና ሰዓት ማፍራቱ፣ ሊጎመራ በሚገባው ሰዓት መጎምራቱ፣ መብዛቱ፣ ጣፋጭ መሆኑ፣ ለሰው የሚገባን ጣዕም ሰጥቶ ለመብልነት መትረፉን መብዛቱን ያሳየናል። ጣፋጭነቴንና መልካሙን ፍሬን ትቼ ልስፈፍን ያለው ንግስና በምን መልክ መጣለት? ጣዕምን በሚያስጥል ልክ መጣለት። ንግስና በምን ልክ መጣለት? ፍሬያማነትን በሚያስጥል ልክ መጣለት። በለስ ይህንን እምቢ አለ። በለስ መፍራትን መብዛትን በሕይወቱ የተለማመደ ነው። መጣፍጥን በሕይወቱ የተለማመደ ነው። 30፣ 60፣ 100 እጥፍን መብዛትን በሕይወቱ የተለማመደ ነው። ስለዚህ እንደዚህ አይነቱን ግብዣ በለስ አይቀበልም። መፍራት መብዛት የሱ ሕይወት ስለሆነ የሚቀርብልንን ግብዣ በምን ልክ እምቢ እንላለን? የትኛውንስ ግብዣ እምቢ እንላለን? መልካምነቱን የሚያስጥለውን ግብዣ እምቢ አለ። በለስ ጣፋጭነቱን የሚያስጥለውን ግብዣ እምቢ አለ። እንደሚያስጥለው ለምን አወቀ? እንዴት ተሳወቀ? ጣፋጭነት በሕይወት ውስጥ ስላለ፣ ፍሬያማነት በሕይወት ውስጥ ስላለ እምቢ ማለት የሚገባውን ይለይ ዘንድ አስችሎታል። ጣፋጭነት ሕይወት፣ ፍሬያማነት ሕይወት፣ የመብዛት ሕይወት ሲኖር የሚያስጥሉንን አሉባልታ የሆኑ ግብዣዎች፣ ሐሜት የሆኑትን ግብዣዎች እንደነዚህም የመሰሉ ስጋዊነትን ከፍ የሚያደርጉ መበስበስን የሚያነክሱ ግብዣዎችን እምቢ ይላል በለስ። እምቢ በምን ልክ እንላለን? ስፍራችን የት ነው? መገለጫችንስ እንዴት ነው? በተፈለግንበት ቦታ ሁሉ እንገኛለን ነው ወይስ ነው የምንለው ስፍራና አካሄድ አለ? ይህን ስንል ውድ የተወደዳችሁ ባልተፈለጉ ዘንድ አንገኝም ማለት አይደለም። ባልተፈለጉ ዘንድ ጣፋጭነታችንን ይዘን ጣዕማችንን እንሰጣቸዋለን። በተገፉት ዘንድ ፍሬያማነታችንን ይዘን ፍሬያችንን እናጋራቸዋለን። ፍቅር ላጡ ፍቅርን እናጋራለን። ከኛ በክርስቶስ ያገኘነው መብዛት ልናጋራ እንገኛለን። ግና ማንገኝበት ስፍራ ማንገኝበት አካሄድ ምን አይነት አካሄድ ነው? ከሕይወት የሚያጎድል፣ ከሕይወት የሚያነጥፍ፣ ከሕይወት የሚያነቅ ያንን አካሄድና አስተሳሰብ እንዲሁም አንድነትንና ህብረት ነው የማለትን ሕይወት ከበለስ እንማራለን። መብዛታችንን፣ መትረፋችንን፣ መጣፈጣችንን የሚያስጥለንን ግብዣ እምቢ እንላለን። ግብዣው ዝም ብሎ አይመጣም። መንገስን ይዞ ነው የሚመጣው። መስፈፍን ይዞ ነው የሚመጣው። ከፍ ማለትን ነው ይዞ የሚመጣው። ግን ያ ግብዣ
በውስጡ ምንም አለው? ጣዕምን የሚያስጥል ነው። መብዛት፣ መትረፍን፣ ፍሬያማነትን የሚያስጥል ነው። የመለየት አቅሙ ምን ያህል ከፍ ያለ እንደሆነ ያሳያል። በለስ ይመለከታል። ውስጡ ከፍ ያለ እይታ እንዳለው ያሳያል። ውስጡ ከፍ ያለ መረዳት እንዳለው ያሳያል። ይህ መረዳት የትኛውንም ግብዣ የትኛውንም አመጣጥ እሺ ብሎ በየትኛውም መንገድ እንደማይቀበል ያሳየናል። ይህ መረዳት ለግሶታል በለስ። ጌታ እግዚአብሔር በዚህ ልክ መገለጥን በጸጋው ጉልበት ያብዛል። የተወደዳችሁ ለዛሬ የበለስን የሕይወት ተሞክሮ ተመልክተናል። በሚቀጥለው የሌሎቹን የዛፎቹን የሕይወት ተሞክሮ ጌታ ቢፈቅድ እንመለከታለን። ለዛሬው ሻሎም። All see it you.